ዶክተር ደብረጽዮን ገብረ ሚካኤል በስከመጨረሻ እውነቱን አፍርጠውታል። ከሰሞኑ በአዲስ አበባ መስቀል አደባባይ የተደረገውን ሰላማዊ ሰልፍ ምክንያት በማድረግ ከትግራይ ሕዝብ ጋር በወቅታዊ ጉዳይ ላይ ውይይት እያደረጉ የሚገኙት ደብረጽዮን ገብረ ሚካኤል ከፌደራል መንግስት ጋር ጦርነት አይቀሬ መሆኑን ሰፊ ውይይት አድርገዋል። በዚህ ውይይት ላይም ትግራይ እንደበፊቱ 360 ዲግሪ አልተዘጋባትም፣ የፌደራል መንግስቱም ጦርነት ቢጀምር የሚያግዙን ሐቀኛና እውነተኛ አጋር ሀገሮች አሉን ሲሉ የተደመጡ ሲሆን መንግስትን በፈለገው ቋንቋ ለማናገርም ጊዜው አሁን ነው ነበር ያሉት። መንግስት የፈለገው ቋንቋ ምንድነው? በሰላማዊ መንገድ ጥያቄያችን አልተመለሰም፣ ይህ ማለት ደግሞ ውጊያ ይፈልጋል ሲሉ ነው እያስረዱ ያሉት። ለመሆኑ ዶክተር ደብረጽዮን ገብረ ሚካኤል አብረውን አሉ ያሏቸው ሀገራት እነማን ናቸው? በፖርት ሱዳን ከሳምንታት በፊት በተደረገ ውይይት በኢትዮጵያ ካሉ የትጥቅ ትግል ከሚያካሄዱ ቡድኖች በተጨማሪ ሱዳን፣ ኤርትራ እና ሌሎች የጎረቤት ሀገራት መገኘታቸው ከፖርት ሱዳን ቃል ኪዳን በኋላ የአልቡርሃን መንግስት በሱዳን የኢሳያስ መንግስት በኤርትራ ሊሆን ይችላል ሲሉ የገለጹት የፖለቲካ ተንታኞች ብዙ ናቸው። የህወሓት ቁርጠኛ አጋር ማለት ነው። ከነዚህ ኃይሎች በተጨማሪ በቀጠናው ወታደራዊ ስትራቴጂካዊ ይዞታዎችን እያሰፋች የምትገኘው ግብጽ ደግሞ ይህንን መልካም አጋጣሚ ለመጠቀም አጋርነቷንም ከማስፋት ባለፈ የህዳሴ ግድብና የቀይ ባህር ፍላጎትን ለመግታት ከሐሳብ ከማገዝ ባለፈ በተግባር የመደገፍ እድልም አላትም ሲሉም ያስረዳሉ። ከሰሞኑ የህወሓት ታጣቂ ቡድኖች የታጠቁት አጥፍቶ ጠፊ ካማካዚን ድሮን መነሻውስ ሀገር የት ነው? ምናልባት ይህ ነገር የዶክተር ደብረጽዮን ገብረ ሚካኤልን ሐሳብ አይደግፍም? በተለያዩ የማህበራዊ ትስስር ገጾች ላይ ሲዘዋወሩ የነበሩ ተንቀሳቃሽ ምስሎችም እንደሚያሳዩት ከሆነ በሩሲያና ዩክሬን ጦርነት ጥቅም ላይ የዋሉ ካማካዚን ወይም ደግሞ የአርፒጂ ቅንቡላና ቦምቦችን መጣል የሚችሉ ድሮኖችም በህወሓት ታጣቂዎች እጅ ገብተው በተለያዩ የማህበራዊ ሚዲያ ትስስር ገጾች ላይ ሲዘዋወሩ ተመልክተናል። ምናልባትም የነዚህ ድሮኖች መነሻ ከነዚሁ ቁርጠኛ አጋር ሀገሮች ሳይሆን አይቀርም የሚሉት ብዙዎች ናቸው። ከነዚህ ድሮኖች ጀርባ ያሉት ሀገራት እነማን ናቸው? ዶክተር ደብረጽዮን ገብረ ሚካኤል በህዝባዊ ውይይቱ ላይ ያነሱት ሐሳብ አየር ላይ ያለ ሳይሆን መሬት ላይ የወረደ ትብብር በእነዚህ ሀገራት መካከል መፈጠሩንም ፍንትው አድርጎ ያሳየ ነው። ጽምዶ የሚለውን ትብብር ለህልውና ስጋት ነው ያለው የፌደራል መንግስቱም በሰሞኑ በኩምሩክ ሱዳን የሚገኘውን የአርሚ 70 አባላት ላይ የአየር ላይ ተዋጊ ኃይሎችን የወሰደባቸው የድሮን ድብደባዎችና በተለያዩ የመንግስት መገናኛ ብዙሃን ጥምረቱን በሰፊው የኮነነበት መንገድ ደብረጽዮን አጋጥሞናል ላሉትና በዚህም ደግሞ ይህንን ሐሳብ በመደገፍ የመንግስት ደህንነቶች እንደደረሱበት ነው ሌላኛው እውነታ ማሳያ ነው። በሱዳን የእርስ በርስ ጦርነት ምክንያት ላለፉት ከ3 ዓመታት በላይ አውንታዎችን በማግኘት ሱዳን እና የሱዳን ኃይል አዛዦች የሆኑት አልቡርሃን በአስመራ ኤርትራን በመገኘት በወቅታዊ ጉዳይ ላይ ከዚሁ ከኤርትራ ከአስመራ ከኢሳያስ መንግስት ጋራ ከጦርነቱ በኋላ ከኢሳያስ ጋር ያደረጉት ውይይት የቀጠናውን ወታደራዊ ጥምረት የኃይል አሰላለፍ መለዋወጥ በከፍተኛ ሁኔታ ለህወሓት ምቹ ሁኔታን የፈጠረበት ከሌሎች አገር ኃይሎች ጋርም ለመስራት ምቹ ሁኔታም እንደፈጠረም አድርገው ብዙዎች ተመልክተውታል። የቀጠናውን ነባራዊ ሁኔታ በጠንካራ የስለላ ተቋማት የምትከታተለው ተጽዕኖ ፈጣሪ የሆነችው አሜሪካም ወደ መቀለና ጎንደር በመሄድ የአሜሪካ አምባሳደር በኢትዮጵያ ማሲንጋ በቀጠናው ስላለው ተለዋጭ ሁኔታና የኃይል ፍጥጫ ለማርገብ ያከናወኗቸው ተግባራት ጦርነቱ እንደ ከዚህ ቀደሙ በትግራይና በፌደራል መንግስት ብቻ ሳይሆን የሌሎች ሀገራትም ጣልቃ ገብነት የሚገቡበት እንደመሆኑ እድሉም ከፍተኛ መሆኑን ማሳያ በመሆኑ ምክንያት አሜሪካም ስጋት ስላደረባት ነበረ አምባሳደሯን የላከችው። ይህም ምናልባት ዶክተር ደብረጽዮን ገብረ ሚካኤል አጋር ሀገሮች አሉን ለሚሏቸው ሌላኛው ቁርጥ ማሳያ ሆኗል።
የተለያዩ የመንግስት መገናኛ ብዙሃን ከሰሞኑ የሚያሰራጯቸው ዘርፈ ብዙ የፖለቲካ ዜናዎች የግብጽና በተለይም ደግሞ የኤርትራ መንግስትን ጣልቃ ገብነት የሚያሳይ ሲሆን በሀገሪቱ በኢትዮጵያ ጉዳይ የመግባት እድልም ከፍተኛ መሆኑን ያስረዳሉ። እነዚህ የመገናኛ ብዙሃን ዘገባዎች ዝም ብለው ከመሬት የተነሱ ሳይሆን በተለይም የፖርት ሱዳኑን ስምምነት ከዛም ባለፈ ደግሞ በሱዳንና በኤርትራ የሚሰለጥኑ የሀገር ውስጥ ተዋጊ አካላትን የሚደግፉበት መንገድ ይህ የስጋት ትንተናን መነሻ በማድረግ ነው። እንግዲህ እነዚህ የመገናኛ ብዙሃን ሰፊ ዘገባ እየሰሩባቸው የሚገኙት ከዛም ባለፈ የነገሮችን አይቀሬነትና የኢትዮጵያ የቀይ ባህር ፍላጎት አሁንም ያልተቋጨና በሰላማዊ መንገድ ከሆነ በሰላም ካልሆነ ግን በጦርነት ጉዳዩ የሚፈታበትን እድል ከፍ ያደረገ ክስተት በመሆኑና በመስቀል አደባባይ የተደረጉት ሰልፎችን መነሻ ሐሳባቸው ምናልባት ወደ ሰሜኑ ለሚደረግ ጦርነት ምቹ ሁኔታን ለመፍጠርና ለዓለም አቀፉ ማህበረሰብ ማሳያ ናቸው ተብሎ በመያዛቸው ነው። ከጊዜው አስተዳደር በትረ ስልጣኑን የተረከቡት ዶክተር ደብረጽዮን ገብረ ሚካኤልም ከመቀሌ ነዋሪዎች ጋር በነበራቸው ውይይት ነበር የፌዴራል መንግስቱ ከበባና ክልከላ ለመስበር የሚያስችሉ በስትራቴጂክ የሚሰሩ እውነተኛ አጋር ሀገራት አሉን ያሉት። ይህም ውጥረቱን ከፍ አድርጎታል። በቀጣይም ምን ይፈጠራል? ሁሉም በስጋት የሚጠብቀው ክስተት ሆኗል። እናንተስ ምን ትላላችሁ? ክቡራትና ክቡራን የኢትዮጵያ ቱዳይ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። ሐሳብ አስተያየቶቻችሁን አጋሩን። እኛም የእናንተን ሐሳብ መልሰን ወደ እናንተ የምናጋራ ይሆናል።